እውነት ሃናንዬ ቁም ነገር እናውራና ግን አንዳንዴ እኮ ከዚህ በኋላ የሚመጣው ትውልድ ምን ላይ ነው የሚወድቀው ብለሽ እኮ ነው የምትፈሪው እኮ እሱን እኮ የሚያሳስበኝ እኔ እግዚአብሔርን ምን እንትኑ ትንንሽ የሆነ ነው የሚፈጠረው። በቃ ሴቱ ያብዳል። እናታቸው ማህፀን እያሉ ነው ሁሉን ነገር አውቀው የሚወጡት። ለምን እንደሆነ አላውቅም። ቁጣ ነው። ቁጣ ነው። ቁጣ የእግዚአብሔር ቁጣ ነው እኮ ቁጣ ነው። ይሄ መዓት ነው። ኢየሱስ ለዚህ እኮ ነው አንዴ በእናትህ እኛ እግዚአብሔር ስለሚወደድ ነው። ወይ ሳሚልኝ አንዴ ላውራ በእግዚአብሔር እንዳታቋርጪ በማርያም። ኧረ እመቤቴን አላቋርጥሽም። ጀምሪ፣ ቀጥይ። አዎ ለምን አስጀምሮ መስጨረስ ስለሌለም አስጀምሮ ላስጨርሰን አምላክ እናመሰግናለን። ላውራ አልኩኝ እኮ እሺ ማሬ ሙሽውና ሁላችንም አሁን በተራ በተራ እናወራለን። ምን የምናስተላልፈው ነገር ቆንጆ ቢሆን ደስ ይለኛል። አክብራል ማን ነው ይሄ? አበበ ቦጋለ ደሳለኝ። እሺ እኔ የምለው ኢትዮጵያ ላይ አሁን ብዙም ጊዜ አይታችሁ ከሆነ ማን ነው ሚውት አድርጊ አዳሜ። ይሄን አፌ ኢትዮጵያ ላይ ማለት ነው አይታችሁ እኔ ኩልሱን ያመኛል ራስ ኢትዮጵያ ላይ አሁን ማለት ነው አንዳንዴ ኤችአይቪ ተስፋፋ ይላሉ። አንዳንዴ ደግሞ አባት ልጁን ደፈረ ይባላል፣ ወንድም እህቱን ደፈረ ይባላል። እና ይሄኛውን እያዩ እንዴት ነው ወደ ዝሙት የማይሄድ? እንዴት ነው አባት ልጁን የማይደፍረው? አሁን እኮ የምናየው በኢትዮብ ቻናል ላይ የሚያቀርቡልን ይሄንን ነው በቃ የሚያስመለክተው። እነሱን ሳይሆን እኔም እንትን የምለው በእነሱ እኮ አልፈርድም። የምፈርደው በተመልካቹ ነው። እርግጠኛ ነኝ አዲስ አበባ የሚኖር ይሄንን አይከታተልም። እግዚአብሔርን ነው የምለው። አብዛኞቻችን ይሄንን መንገድ እኔ እኮ ሲሮጡ ሲሰባበሩ ብታዩ እኮ ኮመንቱ 4000 ይደርሳል። በቃ ተሰባብረው እውነት መስሏቸው ኮመንት የሚጽፉት የሚጽፉበትን ምን አለበት? እግዚአብሔርን መጽሐፍ ቅዱስ ይዘው ቢያል ጾም ነው ደግሞ አሁን እኛም እየተበላሽን እየተንዘላዘልን ነው። እዚህ ሚዲያ ላይ የምንናገራቸው ነገሮች እኛንም እኮ ኃጢአት ውስጥ እየከተቱን ነው። እና ብዙን ጊዜ ደግሞ እኛ የአረብ ሀገር ልጆች ሞኞች አይደለንም። እነሱ እንዲያድጉ ይስሩ ይለወጡ። እኛ ሰብስክራይብ ስናደርግ እኮ የስንቱ ፊት ይመታናል። ዝም ብሎ መደረጉን አይደለም። በእናትሽ ሞባይልሽን ሰብስክራይብ ላርግ በትህትና ጠይቀሽ እየተሸማቀቅሽም የምትጠይቂበት ሰዓት አለ። ያን ሰብስክራይብ ተደርጎላቸው 50,000 ከደረሱ በኋላ ለወዴስ ራሱ የሚመልሱት መልስ በጣም የሚያስጠላ ነው። ከፈለጋችሁ አትዩን የሚሉት ነገር አለ። ለነገሩ እውነት ነው ቢሉም ሲያንሳቸው ነው። እኛ ትውልድን ምን የሚያስተምር ነገር ነው አሁን እዚህ ሶሻል ሚዲያ ላይ ይዘው የሚመጡት? መልካም ነገሩን እኮ አናይም። እኛ የምንከተለው እንደዚህ አይነት የተግማማ የቆሸሸ የወረደ ነገር ቪው ሲጥማቸው ቪውን እያዩት ሌላ ነገር፣ ነገ ደግሞ አልጋ ይዘው ይወጣሉ። እንዴት ነው አንድ ባለትዳር አፈቅረዋለሁ ብላ የምትመጣ አለ እንዴ? በባህላችን ኢትዮጵያ ላይ እንዲህ ተጀምሯል። እስቲ እንጠይቅ እስቲ ቤተሰቦቻችንን። እዛ እኛ ብንርቅም እንደ ኢትዮጵያ አዲስ ህግ ወጥቷል ወይ እንደዚህ አይነት ኖርማል ሆኗል ወይ ብለን ብንጠይቅ ጥሩ ነው። እግዚአብሔርን እንደኛ እኮ ጅሎች አለ። እኔ ለልጄ አስባለሁ እንዴ ልጄም ወንድ ልጅ ወልጃለሁ፣ ነገ እንደዚህ ነው እንዴ ሴቷን የሚያደርገው እንዴ? ሴቷም ደግሞ መታ ስትለጣጠፍ ነገ ህይወት የላትም፣ ትዳር አይጠብቃትም። እኛ እኮ ሞኞች ጅሎች አይደለንም። ስንከተላቸው እኮ ጥሩ ነገር ሲያመጡ ልንደግፋቸው በቃ ልናበረታታቸው ነው። ስለዚህ እኛ ማለት ነው አይናችንን እንፈልገዋለን። የማዳብ ቅመም ደግሞ ሞኝ አይደለችም። ለተቸገረ ለተራበ የምትደርስ የምታበላ ቤተክርስቲያን የምታሰራ አይደለ እንዴ? ስንቱን የምትረዳ እንደ ሻማ የምትቀልጥ ለቤተሰቦቿ። እኛ ጀግኖች ነን። እኛ ያልተዘመረልን ጀግኖች ነን። ሞኞች ግን አይደለንም። ሞኞች አይደለም። እስቲ የዋነታችንን ለእኛ እንኳን ቢያስቡ ክብር ለእኛ ቢኖራቸው። እነሱ ናቸው እኮ እዚህ ጋር ያደረሱን። ወይ ብለው የሚያለቅሱ አሉ። ጌታ ምስክሬ ነው። የሚወዷቸው ያለቅሳሉ ተለያዩ ብለው። ወይኔ በእናታችሁ በእግዚአብሔር ሲሉ እንኳን የሚራራ ልብ የላቸው። በጣም ዶላር ያንትን ያላቸው ጨካኞች ናቸው። እኔ የሚያሳዝኑኝ እውነት መስሏቸው የሚያለቅሱት። እግዚአብሔርን በእኔ ጎደለ ደግሞ የምትጨምሩበት ካለ ጨምሩ። እህቶቼ አመሰግናለሁ ስላዳመጣችሁ። ቀጤ አዳሜ ለፍልፊ ዩዘር አውሪ
እሺ ሀናን ያልሽው ትክክል ነው። ለትውልዱ ምን እንደምናስተላልፍ አናውቅም። እውነት እየተሰራ ያለው እጅ የሚል ነው። አንዳንዴ እኔ ራሴን ጠይቃለሁ፣ ህግ የለም ወይ ኢትዮጵያ ላይ ህግ የለም ወይ እንደዚህ የሚሰሩትን አሳዶ ይይዝላለሁ። እግዚአብሔርን ለምን እንደሆነ ታውቂያለሽ? ከአይምሮ በላይ ነው የሚሰሩት። እኔ በህይወቴ እግዚአብሔርን አይደለም እንደዚህ እኔ እንጃ ከጎረቤት ልጅ ጋር እንኳን ቆመን ስንታይ እንዴት ሆነን እንዳደግን እኔ አውቃለሁ፣ በራሴ አስተዳደግ ማለት ነው። አሁን ግን ሚዲያውን ሳየው ከዚህ በኋላ የሚመጣው ትውልድ ምንድን ነው ይዞ የሚማረው? ምን እያስተማሩ ነው? ነገ እነሱ የሚወልዱት ልጅ እኮ ይሄ ቪዲዮ ይቀመጣል አያይም ወይ? እግዚአብሔርን ዛሬ ሴት ብትሄድ ሌላ ሴት ይዞ ይመጣል። ይሄ ነው እንዴ ለትውልዱ የሚስተላለፈው? ምንም ዶላር ቢጥማቸው ይሄ ነገር ምንም ትምህርት የሚሰጥም አይደለም፣ ምንም የሚስብ አይደለም። እኔ ሰው እንዴት ሆኖ እኔ እግዚአብሔርን ቲክቶክ ላይ ተቆራርጦ ነው እንጂ አንድ ቀን ገብቼም አይቼም አላውቅም። የማንንም ቡሩኬና ሃይሚን ብቻ ነው ሰፍ ብዬ አይቼም አላውቅም። እኔ ቲክቶክ ላይ ተቆራርጦ ሲመጣ ግዴታ ታያለሽ አይደል? አንዳንዴ እንደዛ ነው እውነት ለመናገር ማለት ነው። የሚያስተላልፉት ምንድን ነው? እኔ የወለደችዋ የምታስተላልፈው ምንድን ነው? ወልዳ ሜዳ ለሜዳ እየተሯሯጠች ነው እንዴ? አራስ ቤት እንዲህ አይደለም። አራስ ቤት ድምፅሽ እንኳን አይሰማም። እኔ ወልጃለሁ፣ ልጅ አለኝ። እናቴ እግዚአብሔርን ድምፄ እንኳን ከፍ አድርጌ እንትን ስል እንደዚህ አይደለም ነው የምትለኝ። እኔ ሴት ልጅ ወልጃለሁ። እስከ 80 ቀን እግዚአብሔርን ከቤት እንኳን አልወጣም። እደጅ እንኳን ስወጣ እናቴ በጣም ነበር የምትቆጣ። ግን ምን አይነት ነው? ምን እየተማርን ነው? ሰው ወልዶ 4 ቀን 5 ቀን ሳይሞላው ሜዳ ለሜዳ እየሮጠ ቪዲዮ ለቪዲዮ የሚሮጠው ይሄ ምን? አንቺ እግዚአብሔር እንዴት ነው ህሊናቸውን እንዴት ነው የሸጡት? በገንዘብ ነው የሸጡት ህሊናቸውን። እግዚአብሔርን ይሄን ሰው ሲናገር አትናገሩ። ምን አገባችሁ? ትውልዱ እየሞተ ነው ያለው። ትውልዱን እየገደሉት ነው ያሉት። እግዚአብሔርን እኔ እናንተ የምታወሩ አውሩ፣ ጨርሻለሁ። ግን ትውልዱ እየሞተ ነው። ሌኒ ያለሽ እዚህ ጋር ሳሚልኝ ካለሽ አውሪ። እኔና ስለ መንካት አይደለም እኛ ማንንም ስም አንጠራም፣ ግን ስለ ሚዲያው የሚካሄደው የምናወራው እከሌ አንልም። እኛ አያገባንም። ሳሚልኝ ከእንትን ካልሽ አውሪ። ሳሚልኝ የለችም መሰለኝ። ዜድዬ የምትናገሪው አለ፣ ሲስዬ የምትናገሩት ካለ እኔ የምለው ግን ምን አለ መሰለሽ ተው ሲባሉ እምቢ ስላሉ ህግ እርምጃ ቢወስድባቸው። አንድ አይተሻል ሀናን፣ እነዚህ ጫካ ለጫካ ያሉን ነገር የሚያቀርቡ ዩቱበሮችን በጣም ሰብስበው እርምጃ የተወሰደባቸው ማለት እነዚህ ሊታረሙ እግዚአብሔርን የአረብ ሀገር እንትን አይተሻል። ከተንቀጠቀጠ እኮ ያስቀጥጡ በጣም አስለቅሰው ታውቃላችሁ። በጣም ያልሆነ ነገር እያቀረቡ ማለት ነው፣ ውሸት ፌክ እንደዚህ። እንዲያውም ከነሱ ከነ ሀብርሽን ከነ ማርክ በላይ ነበር የሚያቀርቡት እነዛ ሰዎች ማለት ነው። እና በጣም ተጽዕኖ ሲደረግባቸው ህግ ላይ ነው የቀረቡት። አሁን ድምጥ መጻቸው የለም ዩቱብ ላይ ይሄ እያቀረጹ ሴት ገንዘብ ሰው ምናምን ባሌን ገምግም። ከዛ እነሱ ለህግ ቀርበው አሁን ላይ ብታዩ የሉም ድምጥ ማጣቸው ከዩቱብ አለም ነው የጠፉት። ለምን? ውሸት ስለሆነ ትውልዱን እያበላሹ ስለሆነ። ስለዛ እነዚያውን ሲጀመር የአረብ ሀገርን ሴት ምንም ማታቅ በቃ ምንም ማታቅ ጅል አድርገው ነው የሚያስቡ። ገብቶሻል? በአሁኑ ሰዓት ራሱ ምንም አብርሽ አይ ዶንት ኬር መልስም እንኳን ስትወዱ ተከተሉኝ ሳትወዱ እንትን በሉኝ ነው የሚለው። ቦታም ይሰጣቸውን በጣም ንቋቸዋል። ለምን ብለው ገብቶሻል? ለቫሊዩ ራሱ ለነሱ የላቸው። ገብቶሻል? ኖ ማለት ቢችሉ በአንድ ድምፅ ተሰብስበው ባያዩ አብርሽ ተስተካክሎ ይመጣል ብዬ አስባለሁ። አብርሽ ሆነ እንደዚህ አይነት በጣም የወረደ ስራ የሚያቀርቡ በጠቅላላ ማለት ነው። በጠቅላላ ለምን ስርዓታቸውን ይይዛሉ። አብርሽ ከሩታ ጋር እውነት እየተጠያየቁ ራሱ እንኳን ሲመጣ 200 የበለጠ ነው የሚታይላቸው እስከ 300 ሺህ ቁጭ ብለው ኢቭን እንኳን ጥያቄና መልስ እኔ አያቸዋለሁ። ጥያቄና መልስ እንደገና ቡና ምናምን በጣም ነው የሚታይላቸው። አሁን በአብርሽ ዙሪያውን አብርሽ ይሄን ነገር እየሰሩ የነሱን የነ አቤልም ሆነ ከነ አቤል የነሱም ዩቱብ እያደገ ነው በአብርሽ ስሙም እየጠፋ
እነሱም እየተወኑ ቢሆን እያደጉላቸው ነው። ገብቶሻል? ይሄ ነገር ኖሚ የህግ አካል ቢያየው እንደኔ መስመራቸው ላይ ይገባሉ ብዬ አስባለሁ። ለምን ለተመልካቻቸው የጥፍር ቆሻሻ ያክል ቦታ የላቸው እነሱ እንደ ቡርኬና እንደ ሃይሚ እንኳን ትክክለኛ ሰላምታ ያቀርቡ። በጣም ነው የሚንቋቸው። ገብቶሻል? እኛ አሁን ስም መጥራት ላይ ሳይሆን የተያያዝ ነው ስለ ሶሻል ሚዲያ ብቻ ነው የምናወራው። ገባሽ እኮ እነዚህን አይነት የህግ አካል ቢጎበኛቸው ነው። ከዛ በኋላ ይታረማሉ። ይጥፉ ሳይሆን ይታረማሉ። ለትውልዱ ጥሩ አሻራ አሳልፈው ያልፋሉ። ታርመው ማለት ነው። ስርዓት ይይዛሉ። መስመር እንደዛ ካልሆነማ ይሄ ሁሌ ማለት አይሰሙሽም፣ አያዳምጡሽም ሁላ። በጣም ነይ ግቢ ገንዬ፣ ነይ ግቢ ብሌን ገኒን ሳቢያት እና እኔ እንደዛ ነው ምለው። እንደኔ በጣም እኔም እንደዛ ነው ምለው። እኔ ግን በጣም እያስጠላ ስለሌላው አይደለም፣ እኛ ስምስም አይደለም ግን አይደለም ለመሰለሽ የምንወደው ስለሌላው ሳይሆን እኔ የምናደደው ምን እንደው ታውቂያለሽ ዜድዬ፣ የአረብ ሀገር ልጆችን ሞኝ ቂል በቃ ምንም ማናቅ ፋራ አድርገውናል። እኛ ለምን እንደው ታውቂያለሽ፣ እውነት መስሎ ያ ሰው የሚያለቅሰው ነው እኮ ነው ያሳዝኖኝ። ወዷቸው የሚያለቅሰው ወዷቸው እውነት መስሏቸው ብዙ ሞኞች አሉ እውነት የሚመስላቸው እና የሚታመሙ አሉ። ያሳዝኑሻል። ገባሽ? እና ቤት በጣም እኮ ነው የሚዝናኑባቸው በሚያለቅሱት። ጌታን ለነሱ እንኳን ታደብሳ እንትና አቤላ የሚባለውማ ኦዴስን ይሳደባሉ እኮ እንደ በጣም እሱ ምን ፓስታ ነበር የሚመስለው ማለት ነው። እንደ እውነት ለመናገር ከሆነ እውነታዊ እንትን ቢሆን እኮ እውነታዊ አይደለም ግን እውነታዊ ቢሆን እሱ ማለት ነው ሩታ በጣም አቅፋ በጣም እዚህ ደረጃ እንዲደርሱ በሩታ ነው አብዛኞቹ በዚህ እሷ ነው በደንብ የታወቁት ቡታጀራዎች በሩታ ነው። በፍቅርትወናውን ሰርታ ስለመጣች ድራማውን በዛ የታወቁ ግን እሺ እውነተኛ ቢሆን ከአንቺ እጅ የበላ እየጠጣ አብሮሽ በልቶ ተውና ሚስትህና ልጆችን ተውና ሌላ ፍቅር የሚል ምን አይነት ትምህርት ነው ይሄ? እኔ አረ እሱማ በጭፍን እኮ ነው። በጣም ነው በተለይ እነሱን አላቃቸውም ከነጭራሹ በተዩ። እኔ የሚያናድደኝ ውብዬና ናሂ የሚባሉት በቤተክርስቲያን ስርዓተ ቁርባን ያገቡት። እኔ ቤተክርስቲያናችንን እነሱ ምንድን ነው የሚያስተምሩት ንገሪኝ እስኪ። ትልልቅ ያወጡ ናቸው የሚያስተላልፉት ግን የወረደ ከነሱ አይጠበቅ እንዴ። እኔ እንደኔ እነዚህ እንዳለ ተጨመላልቀው የሚመጡትን የህግ አካል ቢጎበኛቸው መስመር ቢያስይዛቸው ለትውልዱ ጥሩ አሻራ ቢያሳርፉ። ከነሱ ያው ምን አለ መሰለሽ ሶሻል ሚዲያ ላይ ስትመጪ አንዴ ነው ህዝብ ቢያነሳሽ አንዴ ነው አውርዶ የሚፈጠፍጥ። የእውነት ተሰሚነት እንዳለሽ ምናምን አይደለም። አንዴ የጣለሽ ጊዜ ዘጭ አድርጎ ነው የሚጥልሽ እና ያው የትኛውም ሰው እንደተወደደ አይከርምም። አንድ ቀን መምጣላቸው አይቀርም። ሶሻል ሚዲያ እኛው ቆይተንበታል። አሁን ማለትም ብዙ ዩቲዩበሮችን እኛ አይተናል ምናምን። አሁን እኔ ከቻይና የመጡት ነው ሲዘልቁ ያየሁት ማለት ነው። ገብቶሻል? በልጅ ተባርከው የራሳቸውን ላይፍ እያሳዩ እነሱ ሶሻል ሚዲያ ላይ ገንዬ እንዴት ነሽ? ሰላም ነሽ? ሀንዬ እንዴት ናችሁ? ሀንዬ ሰላም ናችሁ? ሰላም ነን እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁ። እሺ እናቴ ሰላም። ሁላችሁም ውይይታችሁ ደስ ይላል። ሁልጊዜ ስትጫወቱ የምታነሱት ሀሳብ በጣም ደስ ይላል። እየሰማችሁ ነበር ከታች። ልክ ናችሁ። አዎ ግን ለምን መሰለሽ እከሌ አፉን ይከፍታል ብሎ መፈራት የለም። የኛ አስተያየታችን ነገ የኛ ልጆች ራሳቸው ነገ እንደዚህ የተበላሻሸ የተጨመላለቀ ነገር ይዘው ቢመጡ ማንም ዞር ብሎ የሚያያቸው የለም። ይሄ አሁን ጥሩ ነገር ይዘው ስለሚመጡ ነው የሚከተሏቸው። ግን ደግሞ እኔ ጨረቃ ፋሚሊን በጣም የማደንቅበት ነገር እንደዚህ አይነት ነገር ሲመጣ ብለው ወደዛም ሄደው አያዩም። እይታቸውም ራሱ ዜሮ ነው የሚሆነው የኛ ልጆች። እና ምን መሰለሽ አንቺ እይታሽ በጨመረ ቁጥር የተጨመላለቀ ነገር ያ ነገር ታይነት አለዋ ቪው አለዋ። ያኔ ተግማማ ነገር ነው ይዤ የምመጣው። አንዬ እናንተ እኮ ብዙ ጊዜ ነው ዩቲዩብ ላይ ተለጥፎ ያለው ባልገባም እናንተ ቤት ብዙ ጊዜ አልገባም። ቲጂ ጋም ማታ ብዙ ጊዜ አውርተንበታል በዚህ ጉዳይ፣ ግን አይሰሙሽም ይመስለኛል። አሁን እናንተ የምትሰጡት አስተያየት በጣም ጥሩ አስተያየት ነው።
ሰምቼዋለሁ ዩቲዩብ ላይ ስለነሱ፣ ግን አይሰሙም። አለማየት ነው የሚሻለው። እኛ እንኳን አሁን ይኸውልሽ ከሚገርምሽ ነገር እንዴት ነው ሰው የሚያቆመው? 200 300 ሺህ ቪው እየታየ እንዴት ነው ይሄ ስራ የሚያቆመው? አያቆሙም። እኔ እኮ ስራ ነው ብለው ማያምኑ አሉ እኮ የሚሳደቡ፣ እናት የሚዘቀዝቁ፣ አባት የሚዘቀዝቁ፣ ምናምን የሚዘቃዘቁ እርስ በርስ ለራሷ እዚህ ስደት ዓለም እየተቃጠሉ የከሌ ደጋፊ እየተባባሉ የሚሰዳደቡት እነሱ ናቸው የሚያሳዩ። በጣም እኔ በጣም ነው ያስጠላኝ ገብርኤልን ሳየው ራሱ። በተለይ አሁን የመጣችው ይቺ እነ ጽጌ ምናምን ይሻሉ ነበር። ይቺ ከነጭራሹ የከድማና ስራዋ አለጣጠፏ እንዴት እንደሚያስጠላ። ኧረ እሷማ የእውነት እንትን ኮርስ አላት መሰለኝ ሴተኛ አዳሪነት ሰርታለች እንዴ! እንዴ ማአማ ቦልደ እሱ ሀብት እኮ ነው የምትጫወተው ሄርሜላ። ሁሉም እንደኔ ነው የተቃጠለው። አይ ግን አንዳንዴ ምን አለ መሰለሽ አሁን እሷ ምናልባት ካራክተር ተሰጥቷት ይሆናል። ምናልባት ይመጣል አላውቅም። ቆይ ልንገርሽ አይደለም ቆይ ገንዬ ካራክተር አንዳንዴ ደግሞ ቆይ ልጨርስ ማለት ነው። ዩዘር ተጨርስ አንዴ ልጨርስና ትቀጥያለሽ። እናንተ አሁን በስርዓት ነው ስታወሩ እየሰማችሁ ያለሁት። ደስ ይላል በጣም እንደዚህ አይነት ውይይት እኔም ደስ ይለኛል። እና ምናልባት ይሄ አሁን እነሱ እሺ ድራማ ብለን እንኳን ብናምንላቸው ራሱ አንድ ሴትን ወደ ለመመለስ ማለት ተፋቀሩ፣ በአጋጣሚ ተጣሉ፣ ለመመለስ ሌላ ሴት ይዞ መምጣት አለበት ወይ? ሌላ ሴት ደግሞ ይዞ ሲመጣ የልጅቷ ሁኔታ አንድ ቀን ሊለወጥ ይችላል እኮ አታውቂም። በድራማ የመጣች ሴት ያው ሴቶች አይደለን? ሴቶች ደግሞ አንዳንዴ ልባችን ስስ ነው። ያው ብትለወጥስ ብሎ ማሰብም እኮ ያስፈልጋል አንዳንዴ። እኔ አንዳንዴ እንደውም ድራማ እንላለን እንጂ እቺ ልጅ የእውነት ይዟትስ ቢሆን ሲለጣጠፉ አብረው ብዙ ታይም ሲያሳልፉ የሚፈጠር ነገር ሊኖር ይችላል በመሃል። ይሄ ማሰብ አለባቸው እነሱም። አንዳንድ ሴቶች አቅጣጫውን ሊቀይሩት ይችላሉ። አታውቂም በምን ጊዜ እንደሚቀየር የሆነ ነገር አታውቂም። እና ልጅቷ አሁንም ሆስፒታል ተኝቶ እያቀፈችው እኮ ነው እያቀፈችው ምናምን በቃ አውጥታ መወተፍ ነው የቀራት ጡቷን። የምሯን እኮ ነው እግዚአብሔርን። ግን ማርያምን ትገልጽለታለች ማለት በቃ ለሱ ያላትን ስሜት ትናገራለች ማለት ነው። ስታይኝ እያለች ትናገራለች። አንቺ ለምን መሰለሽ ይሄ ምንም አያቆም። ምን አለ አንዱ መሰላችሁ የእስራኤልና የኢራን ጦርነት በ10 ቀን ውስጥ ሳይሞላ አለቀ አለ። የነዚህ ድራማና የነዚህ እንትን መች ነው የሚያበቃው አለ። ከአመት አመት የሆነ ልጅ እኮ ነው ያለው። የነዚህ እንትን ከአመት አመት መች ነው የሚያቆመው? አሁን በእንትና ቦታ ሆነን ራሱ ብናይ በጣም ከባድ ነው። በሩታ ቦታው ምን አንቺ በእኔ በሷ ቦታ ብለሽ ስታስቢው ከባድ ነው በጣም። ተፈጥረዋል በትዳራቸው